ይኸውልህ ጉዳዩ ምን አለ መሰለህ? አዲስ አበባ ዩኒቨርሲቲ ተማሪ ወንድም ነበረኝ። ኮምፒውተር ሳይንስ ተማሪ ወንድም በጣም ጎበዝ እሺ እና ከዛሬ 5 ወር በፊት ገደሉብኝ። ሰው ሀገር ተቃጥዬ ያስተማርኩት ወንድሜ ነው። የእሱ አልብስ ብሎ ደግሞ ጭራሽ ወንድ ደሙ እንኳን እንዳይወጣ ቀበሩት። እኔ ሙስሊም ነበርኩኝና ማለት የአዳማ ልጅ ነኝ። ወደዚህ እምነት የመጣሁበት ምክንያት ደግሞ በቂ ምክንያት አለኝና እኔ ኦርቶዶክስን በጣም ነው የምወዳት እና አሁንም ቢሆን ተጠምቄያለሁ፣ ክርስትና ተነስቻለሁና ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው። ቤተሰቦቼ ሊገሉኝ እያፈላለጉኝ ነው። በጣም ከባድ ሁኔታ ውስጥ ነው ያለሁት ከነሱ ስር ተደብቄ። ስለዚህ በጣም መልካም ስራ ነው የምሰራው። በርታ ከማስተማሩ ውጪ ይህንን ኃላፊነት ደግሞ ተሸክመ መስራት ማለት ነው እና ያንን ለመደገፍ ነው። እኔም እንዳቅሜ ስላሴም በጣም 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 ነው የምወደው እና ስደነግጥ የምለው በስላሴ ነው እና በስላሴ ስም 7 እንዳልሰጥ ያንስብኛል። የሚካኤል ልጅ ነኝ እና የሚካኤል ልጅ ስለሆንኩ ደግሞ በሚካኤል ስም 12 መጽሐፍ ቅዱስ እሱን እንትን አድርጋለሁ እኔ እንዳቅሜ ያንን ድጋፍ ለማድረግ ማለት ነው እና በርታ፣ በጸሎት አስቡ። ይቻለ ሚካኤል ነው እንግዲህ ስሜ ያንን ማለት ነው። እንደዚህ አመሰግናለሁ። እሺ እናመሰግናለን ሳሚ። በውስጥ ጻፍልኝ። እሺ ጻፍልኝ በውስጥ ጻፍልኝና ከዛ እንትን ላለን ባኮስ 5 ኪሎ ማርያም ቤተክርስቲያን ጎን ነው ያለው መጽሐፍ መደብሩ። እዛ ሄዳችሁ የምትፈልጉ ሰዎች መግዛት ትችላላችሁ በራሳችሁ። እሺ ወንድማችን አሁን ዝግጁ ነህ? ግጥም ያልከኝ ልጅ እሺ ማጠነ ነፍሲት ከሐዘኔ ዶፍ ውርጅብኝ አስጠልለው ላይ አተርፈኝ ናፍቆት ይሉት የሐሳብ ድር ከተስፋዬ ሲያኳርፈኝ የኖርኩትን ያን ትላንቴን ከስህተቱ ልታርቀው በመንፈሷ ጠሎት ባርካ በነፍሷ ስም ብታጠምቀው መሽቷል ያልኩት ቀኔ ነጋ በፍቅሯ ስም ለብሶ ጸጋ ከህመሜ ዳንኩኝ በርሷ ሳላሸልብ በመድረሷ በሰው ስፍር ተመዝኖ ቢዘገይም የአምላክ ኪዳን ለአዳም ልቤ ሊሆንለት በሴት ታሞ በሴት መዳን ሔዋን ክዳ ስታስክደኝ ማኅፀኗ ፍቅርን ወልዶ ማርያም ሆና ፈወሰችኝ ከክርስቶስ ልቧ ማልዶ። አሜን ለኔ ክብር ለሷ ላከመችኝ በመንፈሷ ልመርቃት ቃል አነሰኝ ላወድሳት ፊደል አጣው ስለ ፍቅሯ ተናነስኩኝ በዝምታ ውስጤን ቀጣው። አድባሬ ናት ለመንፈሴ የመኖር ጌጥ እስትንፋሴ አምኜ ነው ክብሬ ምላት አምላክ ሁሉን ስላደላት ትኑርልኝ ለመኖሬ አያጉድላት እንዳልጎድል ብዙ ዘመን ጠብቄ ነው ያገኘዋት ሆናኝ እድል። ባዳ ልቤ ለመሻቱ ከመንፈሷ ሊያዛምደኝ ሳይታዘዝ በፍቃዱ ወደ ደጇ ከወሰደኝ ይሁን እንጂ ምን እላለሁ እስኪያደርሰኝ ካለችበት አምናለሁም ቦታ ያጣም ደጉ ልቧ ለመሸበት። ከምኩራቧ ከእርሷ ቅጥር ህልሜን ልኖር ሰርክ የምጥር የዱዳሌብ ስደተኛ ቀን የሚመራኝ የኮሬብ ሰው ሳይታክተኝ የምራመድ የእሷን መንገድ እስክደርሰው ቀን ህመሜን ቀን ሲሽረው አመሻሼን ሊያሳምረው ያን መሻቷን ከመሻቴ በተስፋ ቃል ካጣመረ ለልቧ ነው እግዜር ልቤን ደግ አድርጎት የፈጠረ። ከመሶቧ ለመቃደስ ከማዕዷ ለመታደም በደከመው እኔነቴ ባይቻሌን ቆሞ መቅደም ሴትነቷን አምኗለሁ የእርሷ ቀሚስ አላደፈም በውበቷ ተዘናግቶ ጨዋነቷ አልገደፈም። መታደሏ ይገርመኛል የመሆኗ ትሩፋቱ ሳልደርስበት ያጠገበኝ የማጀቷ በረከቱ። በአድባሯ ተካደምኩኝ እርሷን ስመኝ ሁሉን ተውኩኝ ሴትነቷን አከበርኩት ሆኖ ቢገኝ የጠበቅኩት ልዘይራት በቃላቴ ልከትባት በኔው ቋንቋ ለመዳን ነው ነፍስያዬ በነፍሷ ስም መጠመቋ። የጠን ያለም በረከቴ የማትሰስት ውማ ድጋ የምናኔ ድካም ውጤት ገዳማዊት የነፍሷ ጋ በማመኔ ያገኘዋት ከፈጣሪ ዙፋን ቅጥር እርሷ ጥበብ እርሷ መክሊት እርሷ ቅኔ እርሷ ሚስጥር።
እንደሆነች ባያውቅም ሰው አመታቶች ተቆጥረዋል። ልቤ ፍቅሯን ካነገሰው ዘላለም ናት የገነት በር ማይጠልቅባት የእድሜ ጀንበር አንዴ ነክታ የማትጨልም የቀን ምኞት የዘመን ህልም ሳይዳም ጸጋ ይረስ ከማንም ጋር ማልጋራት የኔ ብቻ ሱላ እኖራለሁ በመቅደሷ ልቤን ሳጥ ነው በፍቅሯ ጢስ ይላል ታሮስ አለሙ። አመሰግናለሁ ልደት። በጣም እናመሰግናለን። የሆነ ሰዓት ላይ ትንሽ እንደ መቆራረጥ ነገር አለ፣ ግን ደስ ይላል በጣም። እግዚአብሔር ይባርክ። ከዚህ በላይ እውቀቱና ጥበቡን መድኃኔዓለም እሱ ይግለጽልን፣ በርታልን። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ስላሰባሰበን ደስ የሚል ነገር ነው እያደረግን ያለ ነው። በርታ፣ እግዚአብሔር ያበርታ እንዳለ እንግዲህ ዲያቆንም እንደመከሩ ምክሩን ተቀብለ በዛ መንገድ እንትን ለማለት ሞክር፣ ለመቀጠል ሞክር። ባኮስ ነው ያልከው የመጽሐፍ መደብሩ? ኦኬ። በዚህ አጋጣሚ እዚህ ውስጥ ያላችሁ ልደትን ማግኘት እንኳን ባትችሉ እዛ እየሄዳችሁ ገዝታችሁ ለልደት ይሰጥ ብላችሁ አስቀምጡልን አደራ። ስታልፉ ስታገድሙ ገባ ብላችሁ ይሄ ልደት ለሚያደርገው ፕሮጀክት ነውና መጽሐፍ ቅዱስ ገዝቼ ወይም መድሎተ ጽድቅ ገዝቼ ለመስጠት ነው ብላችሁ የምትችሉትን እየገዛችሁ ሰውም እየወሰዳችሁ እያስገዛችሁ እንትን በሉ። እግዚአብሔር ይስጥልን ልደትዬ፣ ሰላም ዋል፣ በርታልኝ። እሺ ዲያቆን፣ እግዚአብሔር ይስጥልን፣ በጣም እናመሰግናለን። በጣም አመሰግናለሁ በማዕከሌ ስለተገኙ እዚህም ስለመጡ እናመሰግናለን። የመጣችሁትን ሁላችሁንም እግዚአብሔር ይስጥልን። ወደ ንጽጽራችን ወደ ውይይታችን እንመለሳለን። እንግዲህ አንድ እህታችን ኢንቫይት አድርጌሻለሁ አክሰብት ብለሽ ግቢ። ማን ነበር የሚለው? አዎ አክሰብት እንድትል እየነገርኳት ነበረ። አንድ ቁጥር እየጻፈች ያለች እህታችን አለች። አንድ ዛሬ እዚህ ላይቭ ላይ መገኘት ያለባት ድጋሚ ጻፊ እስኪ። ማን ነበረ ስሟ? እሺ ወንድማችን ምንድነው ተጨነቅ ያለው ነው የኪዳነ ምሕረት የሚለው። አንዴ ወደ ውይይቱ እንድንገባ ፈጠን እናድርጉት። ክርስቶስ ይብዛላችሁ። እንዴት አመሻችሁ? ሴት ነሽ? ሰላም። አዎ ሴት ነኝ። ያው ነገሮች ትንሽ ከበድ ስላሉኝ ነው። በእርግጥ ይህ ነገር እናንተ ጋር ከያዛችሁት ጉዳይ ትንሽ ወጣ ይላል መሰለኝ፣ ግን በጣም ከአቅሜ በላይ ስለሆነብኝ ነው እናንተ ጋር የመጣሁት። ምንድን ነበረ? ይኸውልህ ጉዳዩ ምን አለ መሰለህ፣ አዲስ አበባ ዩኒቨርሲቲ ተማሪ ወንድም ነበረኝ፣ ኮምፒውተር ሳይንስ ተማሪ ወንድም፣ በጣም ጎበዝ። እሺ እና ተረጋግተሽ ንገሪኝ። እና ከዛሬ 5 ወር በፊት ገደሉብኝ። ሰው ሀገር ተቃጥዬ ያስተማርኩት ወንድሜ ነው። የእሱ አልብስ ብሎ ደግሞ ጭራሽ ወንድ ደሙ እንኳን እንዳይወጣ ቀበሩት። ምን ልሁን እኔ? እሺ ግራ ገባኝ። ወዴት ልሂድ? ጨነቀኝ ልደት። እኔ እነሱን አስተምራለሁ ብዬ ናፍቆኝ እንኳን አንድ ቀን አይነት አላየሁትም። ወንድሜን በድሎብኝ። በዛ ላይ በጣም ጎበዝ ተማሪ፣ እጅግ በጣም 10ኛ ክፍል ስትሬት ያመጣ ነው። እንደ ክፍል አይደለም እንደ ትምህርት ቤት አንደኛ የወጣ ልጅ ነው። 12ኛ ክፍል 593 አምጥቶ አዲስ አበባ ዩኒቨርሲቲ የገባ ነው። ስኮላርሽፕ ደርሶት ወደ አሜሪካ ሊሄድ ፕሮሰስ ላይ የነበረ ልጅ ነው። እኔ 7 ዓመት ሰው ሀገር ስቀጣን እነሱን ለማስተማር ነበር የራሴን ህይወት ረስቼ ለእነሱ የኖርኩት። ልጁ በዛ ላይ በጣም ንጹህ ልጅ ነው። በጣም ንጹህ ልጅ፣ ቆራቢ፣ ግቢ ጉባኤ ተማሪ። ኪዳነ ምሕረትን በጣም ነው የሚወዳት፣ እጅግ በጣም ይዘክራታል።
ምን አድርጓቸው ይህን እንዳሰቡለት አላውቅም። በሉብኝ ወንድሜ። ምን ልሆንሽ እስኪ ንገረኝ፣ ምን ልሆን? መክሰስ እየተቻለ እንከስም ሲሉ ምን ትላለህ? ይዘውታል ግን ሊለቁት ነው ልጁን። አሁን ባስታመመው አምና ታሞ ባስታመመው እሱ ግን መርዝ አጠጣ፣ ባመነው ከዳው። አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ 4ኛ ዓመት ተማሪ ነው። ዘንድሮ ሰኔ ሊመረቅ ነበር። ሰኔ ተመረቀው ልሸኘው ነበር እቅዳችን። በሉብኝ። በጣም ያሳዝናል። ደግሞ ከእሑድ ቆርቦ ህዳር 16 እሑድ 15 ነበር። እሑድ ቆርቦ ሰኞ ግን 16 ኪዳነ ምሕረት ነበር። አስቀድሶ ዘክሮት ስዕል አድኖ ቁጭ ባለበት ማታውን ገደሉት። ምናልባት አንቺም ተለይቶሽ ሊሆን ይችላል። አንቺም ተለይቶሽ ሊሆን ይችላል። የለፋሽበት ዋጋ የከፈልሽበት እንኳን ተደርጎ ይችላል። ነገር ግን ስጋው ደግሞ ተቀበለ። በዛውን ቀን ወደ እግዚአብሔር በዛው ቀን ከዚህ ዓለም ድካም ማረፍ ማለት ወደ እግዚአብሔር መንግስት በቀጥታ መጨመር ነው። እና ያሰብነው ነገር ስላልተሳካ እንዳሰብነው ነገር ተመርቆ ሌላም ነገሮችን እንመኛለን። ግን እግዚአብሔር በክብር እንደተቀበለው ነው የማስበው። የወንድምሽን እንግዲህ ደሙን ወይንም ለዚች ለጠፋች ነፍስ ምድራዊ ፍርድን ይገባታል። እግዚአብሔር አምላክ እንግዲህ መቼስ የበቀል አምላክ ነው። ዝም አይልም፣ ገዳዮችን ዝም አይልም። ጊዜ ጠብቆ ሰዓት ጠብቆ ቦታ ጠብቆ እግዚአብሔር የበቀል አምላክ ነው። እኔ ግን ያስቀናኝ ነገር ቢኖር ምንድነው ቅዱስ ሥጋውና ወደ እግዚአብሔር መሄዱ ይሄ እንዴት ያለ ስኬት ነው! ለመናገር ለአንድ ክርስቲያን ሰማዕትነት ነው ብዬ ነው የማምነው። የልጃውን ሰማዕት ነው የሆነው። ይህንን ትልቅ ሚስጥር የዚህ ትልቅ ሚስጥር ተካፋይ ሆኖ ወደ እግዚአብሔር መሄድ ማለት ያውም በወጣትነቱ ያውም በዕለተ ቀኑ በጣም ትልቅ ነገር ነው። ግን እግዚአብሔር ያበርታሽ፣ የሀዘን ዳርቻ ያደርግልኝ፣ ምድራዊ ፍርድን እግዚአብሔር ይስጣችሁ። ነፍስ ጠፍታ አትቀር። ላጠፏት ሰዎች እግዚአብሔር እንግዲህ ፍትህ ከመድኃኒዓለም ነውና ፍትህ ከመድኃኒዓለም ነው። እግዚአብሔር አምላክ ፍርዱን ፍትሁን እሱ ይስጣችሁ። ከዚህ ውጭ አሁን ምንም ማድረግ አልችልም። እውነቱን ለመናገር መጽናናቱን ያድላችሁ ከማለት ውጭ እግዚአብሔር መጽናናቱን ያድላችሁ፣ እግዚአብሔር ብርታቱን ይስጣችሁ ከማለት ውጭ ሌላ ምንም አልችልም። እግዚአብሔር ያበርታሽ አንቺ። አይዞሽ እንግዲህ መድኃኒዓለም አለው ይበልሽ። ቅድስት ድንግል ማርያም እሷ ሐዘንሽን ታቅልልሽ። አሜን። አይዞሽ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ። የህግ ሰው ከዚህ በፊትም ነግራኝ የህግ ሰው አናግሬ ቢዚ ሆኑብንና የህግ ሰው እዚህ ውስጥ ያሉ ሰዎች ካሉ ማገዝ የሚችሉ በዚህ ጉዳይ መያዝ የሚችሉ ሰዎች ካሉ በዚህ አጋጣሚ ማለት የህግ ሰዎች ካሉ ማገዝ የሚችሉበት መንገዶች ይኖራሉ እና ምድራዊ ፍቅር ልቧም እንዲያርፍ ምድራዊ ላይ ህግ ላይ የሚሰሩ ሰዎች አሉ ክርስቲያኖች። እችን እህት ማገዝ የምትችሉት ከዚህ በፊትም ታስታውስ እንደሆነ በአይዛክ ተነስቶባት በጣም ብዙ ችግር ላይ ነበረች እና አሁንም ደግሞ ይሄ ነገር ገጥሟታል። የህግ ሰዎች እዚህ ውስጥ ያላችሁ በምትችሉት መንገድ በምትችሉት ነገር እችን እህታችን እንድትረዱልን እንጠይቃለን። እግዚአብሔር ብርታቱን ጽናቱን ያድልሽ። እንግዲህ መድኃኒዓለም ነው የሚያበረታሽ።
መቼ ሰው አቅም የለውም የማበርታት ነው። እሱ ኃያሉ አምላክ መድኃኒዓለም ብርታቱን ይስጥሽ። እሺ ወንድሞች አመሰግናለሁ። እሺ ቅድስት እግዚአብሔር ወንድምሽ ነፍስ ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ እጥፍ ጋር እንደሞች ይርግደኛ። እሺ እግዚአብሔር በምድር ያድላችሁ። እግዚአብሔር ያጽናችሁ። ግን ምን አይነት እድለኛ ሰው ነው! ስጋ ወደው በተቀበለበት ዕለት ወደ ፈጠረው አምላክ መሄድ ማለት ምን አይነት እንግዲህ በህይወት ላሉ ሰዎች ያሳዝናል፣ ያስለቅሳል። ነገር ግን ስናስበው ደግሞ እጅግ የተለየ ነገር ነው። በጣም የተለየ ነገር ነው። በዚህ ዕለት ወደ እግዚአብሔር አምላክ መሄድ ማለት ይሄ ምን አይነት መመረጥ፣ ምን አይነት ስኬት ነው! በጣም የሚያስደንቅ ነገር ነውና ለእናንተ ግን መጽናናቱን ያድላችሁ። ነፍሱን ላጠፉት ነፍሱ ከስጋው ለመለየት ምክንያት ለሆኑት ለነዛ ግን እግዚአብሔር እሱ ዳኛው አምላክ ፍርድን ይስጣቸው ነው ብሎ እህታችን አለሽ ማን የሚለው ስምሽ አፍናን 249 ነው የሚለው ቀይ አብርቶብሻል። ቅድም የአብስራ የሚባል አንድ ወዳጅ ደውሎልኝ የነገረኝ ልጅ ነሽ። ወደዚህ ወደ ጅጅጋ አካባቢ ነው ያለሽው ይመስለኛል። አዎ ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው ቪዲዮ ምናምን የለሽም አይደለ? አካውንትሽ ላይ ማንም አያውቅሽም። ፊትሽንም ሸፈንሻል። እዚህ ጋር ይሰማል? አዎ እሺ የሚሰማ ከሆነ ያለውን ነገር ያለውን ነገር እንዴት ወደዚህ ቦታ እንደመጣሽ ከእስልምና ወደ ክርስትና እንዴት እንደመጣሽ ምን አይነት ነገሮች እንደሆኑ አሁን ምን አይነት እንዴት አመሻት? አይ ቲንክ ኔትወርክ ያስቸገረች ነው። አዎ በዚህ ማንም አያውቀኝም። እህታችን አይ ቲንክ እኔ ማረው እየቆየ ነው ይሰማል። በዚህ አካውንት ማንም አያውቀኝም። ይሄን የመጀመሪያ አካውንት ናቶቹ ይሄንን የከፈትኩት ማንም ሰው ምንም ተከታይ ራሱ የለኝም። ይሄንን በዚህ በቃ እስኪ ያለውን ነገር አስረጅኝ። አዎ ኔትወርክ እያስቸገረኝ ነው እና ይሰማል? ይሰማል። እስኪ ያለውን ነገር አስረጅኝ። እየቆየ የሚደርስሽ ይመስለኛል። አይሰማም? ለእኛ ይሰማናል። የእኛ ድምፅ ግን ለአንቺ ይሰማሻል? ይሰማል? አዎ ለእኛ ይሰማል፣ ይሰማናል። አዎ እሺ። የሚሰማው ከሆነ እኔ ሙስሊም ነበርኩኝና ማለት የአዳማ ልጅ ነኝ። ወደዚህ እምነት የመጣሁበትን ምክንያት ደግሞ በቂ ምክንያት አለኝ እና እኔ ኦርቶዶክስን በጣም ነው የምወዳት እና አሁንም ቢሆን ተጠምቄያለሁ፣ ክርስትና ተነስቻለሁ እና ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው። ቤተሰቦቼ ሊገሉኝ እያፈላለጉኝ ነው። በጣም ከባድ ሁኔታ ውስጥ ነው ያለሁት። ከነሱ ስር ተደብቄ ማለት በጣም በቤት በጣም ብዙ ወንድም እህትና በአባቴም ደግሞ በጣም ሼኪ ነው እና አባቴ በእነሱ በጣም ማን ተደብቄ ነው ያለሁት። አሁንም ቢሆን በአይን የምታወቃት ጓደኛ ነበረችኝ፣ እሷ ጋር ነው የመጣሁት እና ምንም ያለ ስራ ምናምን በቃ በጣም ያለሁበት ሁኔታ ከባድ ነው። ጌታን ከምነግራችሁ በላይና ቤተሰቦቼ ቢያገኙኝ ሊገሉኝ የሚፈልጉ ልጅ ነኝ እና በቃ አዩኝ አላዩኝ የት እንደሆኑ አወኩኝ። ይሄ ሲም ራሱ ማንም ሰው ያውቀውም። ከዛ ከአዳማ ስመጣ ሌላ ሲም ነበረ የምጠቀመው እና እሱን ሁላ እስከመጣ ሌላ አካውንት እስክዘጋ ድረስ ምናምን ነበረ ያለሁበት ሁኔታ በጣም ከባድ ነው። ጌታ እኔ እንዴት እንደምነግራችሁ ራሱ አላውቅም እና ማለት አሁን
እንደዚህ ከቤት ያኔ ስወጣ የዚህ ያህል ፈተና የሚደርስብኝ አልመሰለኝም ነበረ። አሁን ላይ ግን ያለሁበት ሁኔታ ለእኔ ከምነግራችሁ በላይ በጣም ከባድ ሁኔታ ውስጥ ነው ያለሁት። አይዞሽ ነገር አዎ እየሰሙኝ ነው። አዎ እኮ አሁን እዚህ ማለት ጅጅጋ አይደለሁም ሌላ ቦታ ነው ያለሁት እና መናገርም እችላለሁ ያለው አሁን ሲስተሪ ትግባና የታለች ጥያቄ የታለች? ቆይ አንድ ቁጥር ትልክላለች። አንድ ቁጥር በቃ እሺ፣ ስትልክልኝ ንገረኝ። ራህዋ ራህዋ የሚለው ነው እንዴ? ራህዋ የሚለው ነው። ቅድም እኮ አንድ ቁጥር እየጻፈችልኝ አይቼ ነበረ። ራህዋ ካለሽ እዚህ ውስጥ አንድ ቁጥር ጻፊልን። እሺ አዲስ አልሆነብኝም ይሄ ጭራሽ ፎሎም አላረገችኝም። እሰይ ኢንቫይት አድርጌሻለሁ። አክሰፕት በይና ግቢ። የሰራሁትን ቪዲዮ ባካችሁ ሄዳችሁ ኮፒ ሊንክ ሪፖስት አድርጉልኝ። ደክመን የሰራንበት ቪዲዮ ሰው ጋር መድረስ እንዲችል በተቻላችሁ አቅም እንትን በይ። እሺ ራህዋ ሰላም ነው? እሺ ሰላም፣ እንዴት አመሻችሁ? ሰላም ነው? እግዚአብሔር የተመሰገነ ይሁን። ቅድም ያወራሽኝ አንቺ ነሽ ጠዋት ላይ? አይ እኔ አላወራሁም። እሺ ምንድን ነበር ያንቺ ጥያቄ? የኔ ጥያቄ ስለ አድኖ ነው። አንድ ጥያቄ ነው ያለኝ። እሺ እና ስለ አድኖ የሚሰገደው ነገር ጥያቄ ይፈጥርብኛል ሁሌና እሱን እንትን ልትልልኝ ነበር። ኦርቶዶክስ ነሽ ወይስ ሌላ ቤተ እምነት ነሽ? ነው ፕሮቴስታንት ነኝ እኔ። አንቺ ፕሮቴስታንት ነሽ? እሺ ያው ቅዱሳት ስዕላት እኛ ለስዕል በነገራችን ላይ አንሰግድም። እኛ በቀጥታ ለስዕሉ ወይም ደግሞ ይሄ ያለ አይደል አሁን ይሄ ለምሳሌ ስዕሉ የተሳለበት እንትን ነው ብል እዚህ ለጨርቁ ወይ እዚህ ጋር እንትን ላለው ነገር ሄደን እኛ አንሰግድም ለሱ። እኛ የምንሰግደው በስዕሉ ላይ ሪፕሬዘንት ለተደረገው ጻድቅ ከሆነ ጻድቅ፣ ነብይ ከሆነ ነብይ፣ ሐዋርያ ከሆነ ሐዋርያ፣ ሰማዕት ከሆነ ሰማዕት ነው እንጂ በቀጥታ ወረቀቱን አስበን ስዕሉን አስበን ዲዛይኑን አስበን እኛ አንሰግድም። በስዕሉ ፊት የምንሰግደው አሁን ለምሳሌ የቅድስት ሥላሴ ስዕል ከሆነ በስዕሉ ፊት የምንሰግደው ለእግዚአብሔር፣ የመድኃኔዓለም ከሆነ በመድኃኔዓለም ስዕል ፊት የምንሰግደው ለመድኃኔዓለም ነው እንጂ በቀጥታ ለስዕሉ እኛ አንሰግድም። አሁን ሚስ ኢንተርፕሬት የምንደረገው እዚህ ጋር ለስዕሉ ነው የምሰግደው የሚል ኦርቶዶክስ ካለ ተሳስቷል። ቤተክርስቲያን የትኛውም ቦታ ላይ የትኛውም ጽሑፎቿ ላይ እኛ በቀጥታ ለስዕል እንሰግዳለን የሚል ትምህርት የለንም። ለምሳሌ አሁን አንቺ አሁን የእናትሽ ፎቶ ቢኖርሽ የእናትሽን ፎቶ ብትስሚው ፎቶን እያመለክሽው አይደለም። እናትሽ ስለናፈቀችሽ ያ ፎቶ እናትሽን ስለሚያስታውስሽ ብቻ ነው። እኛም ቅዱሳት ስዕላትን ስናይ፣ ስንሳለም፣ ስንስም፣ ስንሰግድ፣ ስንታይ በቀጥታ ያንን ነገር የምናደርገው እዛ ለስዕሉ ሳይሆን በስዕሉ ላይ ላለው ጻድቅ መታሰቢያነት ወይም ደግሞ ስግደትም ከሆነ ለሱ ነው እንጂ ለሌላ በፍጹም እንደዚህ አይነት ነገር የለም፣ አናደርግም። እሺ ሁለተኛው ጥያቄ ደግሞ ክርስቶስ አያማልድም ነው አይደል? ኦርቶዶክሶች አብዛኛውን ጊዜ የሚሉት አሁን ላይ አያማልድም። አሁን አንድ ያማልዶን ጨርሰዋል። ስራውን ሰርቶ ጨርሶ በመስቀል ላይ ሁሉ ነገር አጠናቆ አርጎ በአባቱ ቀኝ ባለበት ሰዓት ላይ በዚህ ሰዓት ላይ ምንም አይነት የምልጃን ስራ አይሰራም ነው የምንለው እኛውም ቢሳት 8:34 ላይ ደግሞ የሆነ የሚናገረው እንትን አለ
በእግዚአብሔር ቀኝ ያለው ስለኛ የሚማልደው የሚለው አዎ እሱ እንትን ግራ አጋብቶ የነበረ ይህንን እንትን ሳነሳ እሺ አስረዳሻለሁ። ግን ከዛ በፊት ክርስቶስ ሁሉንም ስራ በስልጣኑ እንደጨረሰ እንዳከናወነ ለማወቅ ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉን በስልጣኑ ቃል እየደገፈ ይላል በደልና ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ አሁን እዚህ ክፍል ላይ እንደምታየው ዕብራውያን ምዕራፍ 1 ቁጥር 3 ላይ ክርስቶስ ሁሉን ነገር በራሱ ስልጣን እንዳደረገ ይናገራል አይደል? ሁሉንም ነገር በራሱ ስልጣን ያደረገው በደላችንን ሲያነጻ ኃጢአታችንን ሲያነጻን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከራቁትነት ክርስቶስን ወደ መልበስ ሲያመጣን በራሱ ኃይልና ስልጣን ነው። ይህንን አድርጎ ከጨረሰ ካጠናቀቀ በኋላ ደግሞ በሰማያት በአባቱ በግርማው ዙፋን ቀኝ አለ። ታዲያ ሮሜ ላይ ለምንድነው ሐዋርያው ቅዱስ ጳውሎስ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝም ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ብሎ መናገር ያስፈለገው ለምንድን ነው? እዚህ ጋር አንድ ማስተዋል ያለብን ነገር ትልቁ ነገር ምንድን ነው? ሐዋርያው ጳውሎስ እና ሌሎችም ፕሮቴስታንት ወንድም እህቶቻችን ሮሜ 8:34ን ከማንበባችሁ አስቀድማችሁ ሁለት መስመር ወደ ላይ ከፍ በሉና ሮሜ 8:27 እና ሮሜ 8:26ን ተመልከቷቸው እስኪ። አንበበሹ ታውቂያለሽ? ሮሜ 8:26 እና ሮሜ 8:27ን ራው ይሰማል? አይ አላውቅም። እሱን አላውቅም። አዎ ይሰማኛል። አላነበብኩት። እሱኛውን ፎር ዩ ሰርፕራይዝ ምን ልንገርሻ ነው ራሴ ብዙ ጊዜ የተወደዱ ፕሮቴስታንት ወንድሞቻችን ቀጥታ ከ1 እስከ 33 ያለውን ብዙ አያነቧትም። ቀጥታ ሄዶ የቱ ጋር ይመጣል ማለት 34 ላይ ይሄዳሉ። ግን ከዛ ቀድሞ ያሉትን ሀሳቦች ላስረዳሽ። ሮሜ 8:26 ላይ እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ነገር ግን መንፈስ በራሱ በማይታወቅ መቃተት ይማልድልናል ይልና ከቁጥር 27 ላይ ልብን የሚመረምረው የመንፈስም ሀሳብ ምን እንደሆነ ያውቃል ይላል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። አሁን እዚህ ክፍል ላይ መንፈስ ቅዱስ እንደሚማልድ ይናገራል። እያየሽ ነው። ቁጥር 34 ላይ ደግሞ ምን ብሎ ይናገራል? የሞተው ይልቁንም ከሙታን መካከል የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን እዚህ ክፍል ላይ ስንት አማላጆችን አየን? ራህዋ ሁለት። አንድ ማን? ወልድ። ሌላኛው ማንን አየን? መንፈስ ቅዱስ እንደሚያማልድ አየን። ምልጃ መሰረታዊ ትርጉሙ ልመና ነው። የመጽሐፍ ቅዱስ መዝገበ ቃላት በገጽ 56 ላይ እንደሚናገረው ምልጃ መሰረታዊ ትርጉሙ ልመና ነው። አንዱ ስለ አንዱ የሚደረግ ልመና ብሎ ይፈቷል። ስለዚህ አሁን ይህንን ክፍል ይዘሽ ራህዋ ይማለዳል ስላለ መንፈስ ቅዱስ ይለምናል ብለሽ ማስተማር ትችላለሽ? አልችልም። ማብራሪያ ይፈልጋል አይደለ? ለምን ተባለ የሚለው ቃሉ ምንም እንኳን ይለምናል ወይ ይማልዳል ቢል እንኳን ወደ ማን ነው የሚማልደው? ለምንድነው ጳውሎስ እዚህ ክፍል ላይ መንፈስ ቅዱስን እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ብሎ የጻፈው ብሎ ማብራሪያ ይጠይቃል አይደለ? ለምን እንደተጻፈ ሀሳቡ መብራራት አለበት አይደለ? አሁን የሮሜ 8:34ም የጌታም መብራራት አለበት። ጌታ እንደምታውቂው እኔና አብ አንድ ነን ብሏል። ዮሐንስ ወንጌል 10:30 ላይ አብ የሚያደርገውን እኔውም ደግሞ አደርገዋለሁ ብሏል። ዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ አብ የሚያደርገውን ጌታ የሚያደርግ ከአብ ጋር እኩል ከሆነ ታዲያ ክርስቶስ በምን አይነት መንገድ በእግዚአብሔር ቀኝ ሆኖ ያውም ሁሉን በስልጣኑ ቃል ካደረገ ካዳነ ከፈጸመ በኋላ እንዴት ነው ታዲያ የሚማልደው የሚል ጥያቄን ያስነሳል። እሱ ብቻ አይደለም። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እግዚአብሔር በእኛ ውስጥ ይማልዳል ይላል። አሁን እዚህ ጋር ደግሞ አብ እንደሚማልድ ይናገራል። እግዚአብሔር ብሎ እየጠቀሰ ያለው እዚህ ክፍል ላይ አብን ስለሆነ
እግዚአብሔር በእኛ ውስጥ ይማልዳል። በእኛ ውስጥ ሆኖ የሚማልደው እግዚአብሔር ነው ብሎ ጳውሎስ ተናገረ። ስለዚህ አሁን አዲስ ኪዳን ላይ አብም ወልድም መንፈስ ቅዱስም እንደሚማልዱ መጽሐፍ ቅዱስ ላይ ይናገራል። ባይዜ በተለያየ አይነት ቦታ ላይ። ስለዚህ አሁን ይህንን ክፍል ይዘን ዋህቴ ብድግ ብለን አብ አማላጅ ነው፣ ወልድ አማላጅ ነው፣ መንፈስ ቅዱስ አማላጅ እንድንል ያደርገናል አያደርገንም? ለምን እንደተባለ እንጠይቃለን። በቃ አሁን ቲንክ ይሄ ነው። ለምሳሌ ኢየሱስ እኔ በር ነኝ አለ አይደለ? እና ኢየሱስ ቤታችን ውስጥ እንዳለው በር ነው ማለት ነው አይደለም? ለምንድን ነው ያ ማለት ማለቱ ነው? ዮሐንስ ወንጌል 15 ላይ እኔ የወይን ግንድ ነኝ አለ ኢየሱስ። እና ግንድ ነው ማለት ነው እዚህ እንደምናስበው ዛፍ ግንድ ነው ማለት ነው አይደለም? ልክ ለምሳሌ ሐና ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ሐና ሰው ናት። እንዴት ነው ቀንድ ያላት? ቀንድ ይኖራታል? አይኖራት። ስለዚህ እኒህ አይነት ነገሮችን ስናይ ከምን አንጻር ተነገሩ ብለን ቼክ ማድረግ ይኖርብናል። ሌላኛው ደግሞ እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ ይላል ኦሪት ዘፍጥረት 6 ላይ። እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ። ታዲያ አሁን እግዚአብሔር የሚጸጸት አምላክ ነው ልንል እንችላለን? ምን ለማለት ተፈልጎ ነው የሚል አውዱን ጠብቀን እንተረጉሟለን አይደለ? ልክ እንደዛው ይህንንም መንፈስ ቅዱስን ለምንድን ነው ይማልዳል ብሎ ጳውሎስ የነገረን? ከዛ ወደ ጌታ ደግሞ እንሄዳለን። እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናልና ልብንም የሚመረምረው የመንፈስንም ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። እንደ እግዚአብሔር ፍቃድ ስለ ቅዱሳን የሚማልደው ለምንድን ነው ብለን ስንጠይቅ ምን ብሎ ነግሮናል? ከላይ እንዲሁ ደግሞ መንፈስ ድካማችንን ያግዛል። መንፈስ ቅዱስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው አይደለ? መንፈስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው። ስለዚህ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ተብሎ መንፈስ ቅዱስ የተነገረው እኛ በጸሎታችን ጊዜ፣ እኛ በክርስትና ሕይወታችን ጊዜ መንፈስ ቅዱስ ካለው ለሰው ልጆች ካለው ፍቅር መውደድ የተነሳ በድካማችን ይራራልናል፣ ያግዘናል፣ ወይንም ይረዳናል። የማይቋረጥ የመንፈስ ቅዱስ እርዳታ እንዳለን ለማጠየቅ ስለፈለገ መንፈስ ይማልዳል አለ። ይህ በጣም ኮንደንሰንዲንግ በሆነ ወይ ነው ስናስበው በጣም የተዋረደ ነገር ነው። ነገር ግን መንፈስ ቅዱስን በዚህ ልክ ዝቅ አድርጎ መናገር ያስፈለገው ለምንድን ነው? ለእኛ ያለውን ጥልቅ ለሰው ልጆች ያለውን ጥልቅ ፍቅርና እኛን ለመርዳት በዚህ ልክ ያህል መንፈስ ቅዱስ እንደቀረበን ለማስረዳት ስለፈለገ ጳውሎስ ይህንን ቃል ተጠቀሙ። በአጭሩ ጳውሎስ ይህንን ቃል ተጠቀሙ። ቀጠል ሲል እንደዚህ ይላል። እየተረዳው ነው። ቀጠል ሲል እግዚአብሔር ለሚወዱት እግዚአብሔር ለእኛ ስላለው ፍቅር እንደሆነ በቀጣይ ክፍልም ያብራራዋል። ይኸውልሽ እግዚአብሔር ለሚወዱት አለ እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አለ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው አለ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ተቃዋሚ ጠፍቶ አይደለም፣ ግን እግዚአብሔር ከኛ ጋር ከሆነ የሚቃወመን ኃይል እንኳን ይደክማል ነው ባጭሩ። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም? አብ ለገዛ ልጁ ሳይራራ ልጁን የሰጠው እኛም በመውደዱ አይደለ? ራህዋ እውነት ነው። ዮሐንስ ወንጌል 3:16 ላይ እግዚአብሔር ዓለሙን ሁሉ ወዷልና አይደለም የሚለው? የሚወደውን አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው አይደል? እንዲሁ ወዷልና። ስለዚህ አብ ለገዛ ልጁ እንኳን ያራራለት በአንድ ልጁ ላይ የጨከነው ለገዛ ልጁ ሳይራራ ወደ ምድር የላከው እኛን ከመውደዱ የተነሳ ነው። ስለዚህ ስለምን የሚናገር ነው ማለት ነው? እግዚአብሔር ለእኛ ያለውን ፍቅር የሚያሳይ ነው። አየህ፣ ቀጠል ላለና ቁጥር 33 ላይ እግዚአብሔር የመረጣቸው ማን ይከሳቸዋል አለ።
የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ ጳውሎስ በጥያቄ መልክ አስቀመጠው። እግዚአብሔር የመጣቸው ማን ይከሳቸዋል? የሚከስ ጠፍቶ ነው? ሴጣን ሁልጊዜ አይደል የሚከስ? የሚከስ ጠፍቶ ሳይሆን ብንከሰስም እንኳን ስለ እኛ ዋጋ የከፈለ ክርስቶስ ኢየሱስ አለ ነው። ከሳሽ ጠፍቶ ሳይሆን ክሳችንን የሚከላከል አለን ነው። ቀጠላለና እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቀው እግዚአብሔር ነው። የሚኮንነውስ ማን ነው? ስለሚኮንነው ሲናገር የሞተው አለ ይልቁንም ከሙታን የተነሳው አለ በእግዚአብሔር ቀኝ ያለው አለ። እዚህ ጋር ስታሰዩ ረሃም የሞተው ሲል ክርስቶስ የሞተው ስለ ሰው ልጆች ፍቅር ሲል አይደለ? ሰውን በመውደዷ ጠፍተን እንዳንቀር። ስለዚህ የክርስቶስ ሞት ዓለምን ለማዳን እና ደግሞ እንዲሁ ስለወደደን ነው የሞተልን። ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን አለ በልጁ ሞት ሕይወትን ሰጠን አለ። ስለዚህ የሞተው ሲል የኛ ዋጋ የተከፈለው በኢየሱስ ሞት ነው። ይልቁንም ከሙታን የተነሳው አለ በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይልና ከክርስቶስ ፍቅር ማን ይለየናል? ስለ እግዚአብሔር ፍቅር ስለ ክርስቶስ ፍቅር እንደሆነ የሚናገረው እና የሚማልደው ዛሬም በአብ ቀኝ ያለው ኢየሱስ ክርስቶስ የሚማልደው ሲል ምን ማለቱ ነው ስንል ክርስቶስ እኛን ለማዳን ሞቶ በመስቀል ላይ ተሰቅሎ ሞቶ አልቀረ ተነስቶ በአባቱ ቀኝም ሆኖ ዛሬም ለእኛ ማሰቡን አላቆመም። ዛሬም እገዛው ከእኛ ጋር እንደሆነ ለማሳየት ስለፈለገ ጳውሎስ ቀጣይነት ባለው መንገድ ስለ እኛ የሚማልደው በእግዚአብሔር ቀኝ ያለው ኢየሱስ ይማልዳል ሲል አብን ይለምናል፣ አብን ይጠይቃል እያለ ሳይሆን ክርስቶስ እንደ ፈራጅ ብቻ ሳይሆን ለእኛ እንደ ጠበቃም ጭምር ነው። በድካማችንም የሚራራልን ነው። ስለዚህ ጥልቅ ፍቅሩን ለመግለጽ ያልተቋረጠ ፍቅሩን ያልተቋረጠ እርዳታውን ዛሬም እንደሚያስብልን ዛሬም የእኛን ስጋ ለብሶ ተዋህዶ በአባቱ ቀኝ ስላለ ያልተቋረጠ ፍቅርና እገዛ እንዳለው ለማጠየቅ ጳውሎስ ስለኛም የሚማልደው ብሎ ቀጣይነት ባለው መንገድ አስቀመጠልን እንጂ እሱማ አብ ሕይወትን እንደሚሰጥ እሱ ሕይወቱን የሚሰጥ ነው አይደለም። እሱ ሙታንንም ማስነሳት ይችላል። በደሙ ኃጢአትን ሁሉ ስርየት ሰጥቷል። በልጅ ደም በኢየሱስ ክርስቶስ ከእግዚአብሔር ጋር ታርቀናል። የክርስቶስ ደም ሕይወትን ሰጥቶናል፣ አንጽቶናል፣ ቀድሶናል፣ ንጹህ አድርጎናል። ይህን ሁሉ እንኳን አድርጎ በዚህ ብቻ አላበቃም። ክርስቶስ ለኛ ያለው ነገር ዛሬም እንደሚያስብልን፣ ዛሬም እንደሚወደን፣ ዛሬም እንደሚያፈቅረን፣ ዛሬም እገዛው ከኛ ጋር እንደሆነ ለማሳየት የሚማልደው ብሎ ተናገረ ጳውሎስ። ስለዚህ የሚማልደው ማለት ኢየሱስ ክርስቶስ ዛሬም አብን ፊቱ እየቆመ ይለምነዋል ለማለት ሳይሆን ዛሬም ያልተቋረጠ ፍቅሩ ከእኛ ጋር እገዛው ከኛ ጋር አለ። ምልጃ ያለው ልመና ነው ብለን ወስደን ለማኝ ካደረግነውማ መንፈስ ቅዱስም እኮ ከላይ ይለምናል ተብሏል። አረ መንፈስ ቅዱስ ብቻ አይደለ፣ አብ ራሱ በእኛ ውስጥ ሆኖ በእኛም እንደሚማልድ ሲል እግዚአብሔር ነው እዛ ጋር ይማልዳል ተብሎ የተነገረ። ስለዚህ አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ አንዱ ወማን ወደ ማን ሊማልድ ነው ታዲያ? ስለዚህ ቃሉን በቀጥታ ወስድን አማላጅ ነው እንድንለው ሳይሆን የተጠቀመው ጳውሎስ እዛ ጋር ከምን አንጻር ነው? ለእኛ ያለውን ጥልቅ ፍቅሩን ለማሳየት። በእኛ ቤተክርስቲያን ክርስቶስ አሁን አይማልድም አለ እንጂ በምድር የምልጃን ስራ አልሰራም አላልንም። አሁን ግን አይማልድም። ከዚህ በፊት ግን በምድር በሚመላለስበት ሰዓት ላይ ግን ክርስቶስ የምልጃን ስራ ሰርቷል። አዎ ሰርቷል። ለምሳሌ ያህል በዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ አባቱ እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ እለምናለሁ አለ። ስለ እነርሱ ብቻ ሳይሆን በስሜ ስለሚያምኑትም ይላል። አሁን ይሄ ታላቅ የሊቀ ካህናት ጸሎት ነው። እለምንሃለሁ አለ። ስለዚህ ይሄ አንዴ ያደረገው ጸሎት፣ አንዴ ያደረገው ምልጃ ክርስቲያኖችን እስከ ዓለም ፍጻሜ ድረስ አንድ ሲያደርጋቸው ይኖራል። ምን ሲያደርጋቸው? አንድ ሲያደርጋቸው ይኖራል። ግን ይህን ነገር ያደረገው ክርስቶስ ስንቴ? አንድ ጊዜ። እስከ መቼ ድረስ ይደዛል? ሁሌ ቀን በቀን ማድረግ አለበት ወይ? የለበትም። አንዴ ያደረገው ነገር አንዴ ያደረገው ግን እስከ ዓለም ፍጻሜ ድረስ ይሳፍል። ልክ እግዚአብሔር ብዙ ተባዙ ብለው አዳምና ሔዋን እንደተናገረ ይኸው ሰው ይባዛል ዛሬም ድረስ። ግን እግዚአብሔር ደግሞ ደጋግሞ ምን ማለት መናገር የለበት። ብርሃን ይሁን አለ። ይኸው ፀሐይና ጨለማ እንደዚህ ይፈራረቃሉ። ቀን ቀን ብርሃን ይሆናል፣ ማታ ማታ ጨለማ ይሆናል። አንዴ ነው የተናገረው እግዚአብሔር። ግን ይኸው ስራው ግን አለ ሁሌ። እንደዛ ማለት አይጠበቅበትም። ክርስቶስ ልክ አንዴ አባቱ
አንድ እንደሆነ ከቃላቸው ዘንድ አንድ ይሆኑ ዘንድ ብሎ ወደ አባቱ ለመን፣ ወደ አባቱ ጸለይ። ይሄው እኛ አንድ ሆነን አለን ዛሬም ድረስ። ስለዚህ በክርስቶስ በምድር በስጋ ወራት አማልዷል፣ አንድ ጊዜ አማልዷል። ያ ምልጃ እስከ መቼ ድረስ ይሰራል ማለት ያ ልመና ክርስቶስ እስኪመጣ ድረስ እስከ ዓለም ፍጻሜ ለሚነሱት ክርስቲያኖች ሁሉ የሚረዳ ጸሎት ነው። ዛሬ ግን በአብ ቀኝ በስልጣን ባለበት ሰዓት ላይ ምን አያደርግም? ክርስቶስ የምልጃ ስራ አይሰራም። እሱ ራሱ እንደተናገረ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከእንግዲህ ስለእናንተ አብን የምላችሁ አይደለም አለም። ስለዚህ በዚህ መንገድ ነው የምንረዳው ልልሽ ነው። እሺ ግልጽ ሆኖልኛል። ሌላ ጥያቄ ደግሞ አሁን ለምሳሌ ጸሎት ላይ እመቤታችን ብዙ ኦርቶዶክሶች ሲጸልዩ የምሰማው እመቤታችን ቅድስት ድንግል ማርያም ሆይ ይቅር በይኝ ብለው ይቅርታንም ይለምኗታል። ከዛ ሲቀጥል ደግሞ አማልጅኝም ይላታሉ። እና እንዴት ነው ይቅር በይን አይደለም የምንለው፣ ቅድስት ሆይ ለምኝልን ነው የምንለው። በነገራችን ላይ ገብቶሻል ያልኩት ገብቶኛል። ግን እንደዛም ተብሎም ሲጸለይ ስለሰማሁኝ ነው ጥያቄ ሆኖብኝ። እሱማ እኮ የበደልሽውንም ሰው እኮ ይቅር በለኛ እኔ ብታስቀይሚኝ ይቅር በለኛ አትይኝም? ይቅርታ አድርግልኝ ትይኛለሽ። ሰዋዊ አነጋገሮች ናቸው። ግን እንደ ሀሳብ በትምህርት ደረጃ ግን ያለው ድንግል ማርያም ሆይ ይቅር በይን ሳይሆን ስለ ድንግል ማርያም ብለህ ይቅር በለን የሚባለው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ወይም አምላካችንን ነው። ስለ ድንግል ማርያም ብለህ ይቅር በለን ብለን ምን ለምኖ ራሱ አምላካችንን ነው አይደለ? በውዳሴ ማርያም ላይም ያለው ጸሎት ሰአሊ ለነ ቅድስት ወይም ቅድስት ሆይ ለምኝልን ወደ ልጅሽ። ልክ እዚህ ሮሜ ምዕራፍ 10 ቁጥር 1 ላይ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው አለ ቅዱስ ጳውሎስ። በማፊት በእግዚአብሔር ፊት ስለማን አለ? ስለ እስራኤል ልመናው ምንድን እንዲድኑ። ጳውሎስ ስለ እስራኤል በእግዚአብሔር ፊት ለምናለሁ አለ። ዕብራውያን ያልኩኝ ሮሜ ምዕራፍ 10 ቁጥር 1 ወደ ሮሜ ሰዎች ምዕራፍ 10 ቁጥር 1 ላይ ጳውሎስ እንደዚህ ብሎ ተናገረ። ስለዚህ እኛ ቅድስት ሆይ ለምኝልን ነው የምንለው እንጂ በቀጥታ ሄደን ድንግል ማርያም ልክ እግዚአብሔርን ምሕረት እንደምንጠይቀው ድንግል ማርያም ወይ ማሪኝ አይደለም የምንለው፣ አስምሪኝ ነው የምንለው። ምሕረት የሚሰጠው ልጇ ስለሆነ ማለት ነው። ስለዚህ ቅዱሳን ያማልዱናል ማለት ነው። ቅዱሳን እንደሚያማልዱ ነው መጽሐፍ ቅዱስ ላይ በጣም አለ ጥቅሱ። እስቲ ያሳየኝ ጥቅሱ። ለአንብብልሽ አንድ ባንድ እያወጣ ደስ እሺ። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ እንደዚህ ይላል፣ ራሳቸውን ስለእናንተ ሲያማልዱ ምን ሲሉ ሲያማልዱ በእናንተ ላይ የሰማሁት ነው። እሺ ራሳቸውን ስለእናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ሌላም ቦታ ደግሞ ልውሰድሻ አንዴ ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ጳውሎስ ይህን እያለ ያለው ለፊልጵስዩስ ክርስቲያኖች ነው፣ ለዳኑ ክርስቲያኖች። ስለዚህ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ አለ። ስለዚህ በእግዚአብሔር ዘንድ ልመናችንን በጸሎት በምልጃ እንድናስታውቅ መጽሐፍ ቅዱስ ያዛል ማለት ነው። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰው ልጆች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ስለዚህ ቅዱስ ጳውሎስ ሰዎች ሁሉ ምልጃን፣ ጸሎትን እንዲያደርጉ እያዘዘ ነው እዚህ ክፍል ላይ አየሽ፣ እየተናገረ ነው። እንደገና ሌላም ጥቅስ ደግሞ ልጨምርልሽ፣ የያዕቆብ መልእክት ላይ ደግሞ ልውሰድሽ። ይሄ ደግሞ በጣም በግልጽ የተጻፈ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ
እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አለ። እያንዳንዱ ስለሌላው ይጸልይ። አንዱ ስለሌላው ምን ይበላል? ራህዋ ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ለዛ ነው እኛ ድንግል ማርያም ጸልይልን ወደ ልጅሽ የምንለው። ይህንን የምናደርግበት ዋነኛ ምክንያታችን ከዚህ አንጻር ነው ማለት ነው። ስለዚህ አንዳችን ለአንዳችን እንድንጸልይ፣ አንዳችን ለአንዳችን ምልጃ እንድናቀርብ፣ ቅዱሳን እንዲማልዱ፣ ቅዱሳን እንዲጸልዩ ይኸው መጽሐፍ ቅዱስ በግልጽ ይናገራል። ሌላ ጥያቄ ያለ ሴታችን? አይ ጥያቄዎቼ እነዚህ ነበሩ እና ስለ እንትን አንድ የሚቀረኝ ስለ ስግደት ነው። እሺ ስለ ስግደት ምን? ስለ ስግደት በሁለት ይከፈላል። ምንድነው የአክብሮትና የአምልኮ ስግደት የሚባለው? አሁን እኔ እንትን የምለው የአምልኮ ብቻ ነው ያለው ብዬ ነው እማምነው። እንዴት ነው ክብር ስግደት የሚለው ነገር? መጽሐፍ ቅዱስ ላይ ከእግዚአብሔር ውጪ ሌሎች የተሰገደላቸው ሰዎች እንዳሉ ታውቂያለሽ? አይ አላውቅም። ስለዚህ ካሳየውሽ እነሱ ተመለኩ ነው ወይንስ ተከበሩ ልትይኛለሽ? ካሳየኸኝ ከመጽሐፍ ቅዱስ ላይ ከሆነ ያው ከ66ቱ ከእናንተው መጽሐፍ የአክብሮት ነው የሚሆነው ከመጽሐፍ ቅዱስ ላይ ከሆነ እኛም የምንለው ይሄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ አለሽ አይደል? አዎ አለኝ። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት ይላል ለቦዔዝ። እኔንስ ለመቀበል በምንም ነገር በፊትም ሞገስ አገኘ፣ እኔ እንግዳ አይደለሁም ምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽ የተወለዱባትን ምድር ትተሽ ቀድሞ ወደምታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽው ነገር ሁሉ ፈጽሞ ሰምቻለሁ አላት። በማን ፊት ሰገደች ራህዋ? በቦዔዝ። ስለዚህ ይሄ ምን አይነት ስግደት ነው? የክብር አይደል? አብርሃምስ እንደሰገደ ታውቂያለሽ? መጽሐፍ አብርሃም ማለት በጣም ደገኛ አባት ነው አይደል? አዎ ብሉይ ኪዳን ላይ ለሰገደ አብርሃም ሰግዷል ታውቂያለሽ? አዎ አንብቤዋለሁ። በአዲስ ኪዳን ደግሞ ላሳይሽ። አዎ ከአዲስ ኪዳን ላይ ነው ፈልጌ ያጣሁትኛው አዲስ ኪዳን ላሳይሽ። እሺ ሐዋርያት ሥራ ምዕራፍ 16 ቁጥር 29 መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ይህንን የእንግሊዝኛውን ክፍል ከፍተሽ ይሁ ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ Then he called for a light and sprang in and came trembling and fell down before Paul and Silas. በፊታቸው ምን አለ? ተንበረከከ፣ ሰገደ ይላል የእንግሊዝኛው ክፍል። ስለዚህ በሐዲስ ኪዳንም ለጳውሎስና ለሲላስ በሰዓቱ የነበረው ዘበኛ በፊታቸው ተደፍቶ ነበረ፣ በግንባሩ ፊት ለፊታቸው ማለት ነው። ሌላም ደግሞ ላሳይሽ። አለሽ ራህዋ? አዎ አለው። እየሰማሁ ነው፣ እያዳመጥኩ ነው። እግዚአብሔር ራሱ ለዮሐንስ እንዲሰግዱለት እንዳደረገ ላሳይሽ። ይሰግዱልሃል ብሎ እንዳዘዘው ደስ ይለኛል። ዮሐንስ ራእይ ምዕራፍ 3 ቁጥር 9። አሁን ሁለተኛ ጥቅስ ከሐዲስ ኪዳን አመጣሁልሽ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። በእግሮቹ ፊት ምን ይሉ ዘንድ?
ይሰግዱ ዘንድ እኔ እንደወደድኩ ምን ይሉ ዘንድ ያውቁ ዘንድ አደርጋቸዋለሁ። ይህን የሚያደርገው ማለት ክርስቶስ ነው። እግዚአብሔር በእሱ ፊት መጥተው እንዲሰግዱ፣ በክርስቶስ ፊት ሳይሆን እሱ በወደደው ሰው ፊት መጥተው እንዲሰግዱ። እርሱን ደግሞ ጌታ የወደው የነበረው ደቀ መዛሙርት ደግሞ ማን ነው? ዮሐንስ ነው። ስለዚህ እግር ፊት መጥተው ይሰግዳሉ እያሉ እንዲሰግዱ አደርጋቸዋለሁ። ኢቭን እግዚአብሔር አዟል ለቅዱሳን እንዲሰገድ። ይኸው አዲስ ኪዳን። ስለዚህ አሁን ይሄ እግዚአብሔር አምልኮቱን አጋራ ማለት እንችላለን? ራህዋ አንልም። ሚዩት ላይ ነሽ ከይቅርታ ጋር ያዳመጥኩ ነው። ስለዚህ ይኸው እዚህ ክፍል ላይ የጸጋ ስግደት አለ ማለት ነው። እንዲሰገድ ጭራሽ አዟል ራሱ እግዚአብሔር። በብሉይ ኪዳንም ተሰግዷል፣ በአዲስ ኪዳንም ተሰግዷል። ይሄ ግን እየተመለኩ አይደለም። እነዚህ የተወደዱ የእግዚአብሔር ሰዎች በስራቸው እግዚአብሔር ያስደሰቱ እነሱ ስገዱልኝ እያሉ አይደለም ባይዜ የምንሰግድላቸው። እነሱማ በትህትና የተሞሉ እጅግ የተወደዱ ናቸው። እኛ ግን እግዚአብሔር የወደዳቸው የመረጣቸው ያከበራቸው ስለሆኑ ስለ ፍቅር እግዚአብሔርን ስለመውደድ እነሱን ስለማክበር እንሰግዳለን። የሚገርምሽ ግን በቤተ ክርስቲያናችን ማለት ነው ሁል ጊዜ ሳይቋረጥ የሚሰገደው ስግደት የአምልኮ ስግደት ነው። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ አንድ አምላክ ለሆነ ብለን በቅዳሴያችን ስንሰግድ በቅዳሴ የሚሰገደው ስግደት ባይዜ የአምልኮ ስግደት ነው። ለቅዱሳን አንሰግድም። በቅዳሴ መሀል ላይ በነገራችን ላይ በቅዳሴ ላይ የምንሰግደው ለአምላካችን። ምን ይላል ዲያቆኑ? ስገዱ ለእግዚአብሔር በፍርሃት በፍርሃት ለእግዚአብሔር ስገዱ ብሎ ሲያዝ ሁሉም ክርስቲያን ድፍት ብሎ ይሰግዳል። ለማ ለእግዚአብሔር በፍርሃት። ይሄ ሳናቋርጥ የምናደርገው ስግደት ነው። እና እናንተ ቤተክርስቲያን ለምሳሌ ስግደት ሲሰገድ አይተሽ ታውቂያለሽ? እናንተ ጋር እንደው ስለ እውነት ለመነጋገር ለእግዚአብሔር አይቼ አላውቅም። ልክ ነህ፣ አይቼ አላውቅም። ለእግዚአብሔር እንኳን ምን አልከኝ? ለእግዚአብሔር ሲሰግዱ አይተሽ ታውቂያለሽ? እናንተ ቸርች የለም አታይ። አይቼ አላውቅም። የኦርቶዶክስ ቤተክርስቲያን ጋር ስትመጪስ ነጠላችንን ለብሰን መስቀለኛ አድርገን በጣም በፍርሃትና በመንቀጥቀጥ ነው የምንሰግደው በእግዚአብሔር ፊት። ያ ለቅዱሳን የሚገባ ስግደት አለ። አንተ ፈጣሪ ዓለማት ነህ፣ ካለመኖር ወደ መኖር ያመጣህን፣ ከጨለማ ስራ ከሞት ያስመለጥከን፣ ህይወትን ያገኘነው በአንተ ነው። ከጨለማ የወጣነው በአንተ ነው። ዳግም የተወለድነው በአንተ ነው። ከሴጣን ባርነት ነፃ የወጣነው በአንተ ነው። አንድ አምላክ አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በባህሪ አንድ፣ በአምላክነት አንድ፣ በፈጣሪነት አንድ፣ በአካል ሶስት፣ በግብር ሶስት፣ በስም ሶስት፣ ዓለምን ፈጥሮ በመግዛት አንድ ብለን እንሰግዳለን። አገኘሽ? ቻለሁ፣ በደንብ ተረድቻለሁ። የተሰጠኝ እንትን ግን የማቴዎስ ወንጌል ላይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ አለ። ለጌታ ለአምላክ ብቻ ስገድ አይደለም የሚለው፣ ለጌታ ለአምላክ ስገድ፣ እሱን ብቻ አምልክ። ብቻ የምትለው ቃል ያለችው አምልክ የምትለው ጋር ነው። ባይዜ ለጌታ ለአምላክ ስገድ ይልና እሱን ብቻ አምልክ። ብቻ የምትለው ቃል የቱ ጋር ነው የምትመጣው? ስግደት ላይ ወይስ አምልኮ ላይ? አምልኮ ላይ ማለት ነው። እሱም ይኸው የማቴዎስ ወንጌል ምዕራፍ 4 ላይ ያለ ታሪክ። ሰይጣን ክርስቶስን በፈተነው ሰዓት አይደል? ላምብልሽ ወጥቼ እሱ ላምብልሽ ወጥቼ እሺ እሺ ላምብልሽ ማቴዎስ 4:10 ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ፣ ለጌታ ለአምላክህ ብቻ ስገድ ይላል። እዚህ ክፍል አይልም። ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። አምልክ የሚለው የቱ ጋር ገባ? የአምልኮ ላይ ማለት ነው። አምልኮ ላይ። ስገድ የሚለው ላይ ግን ብቻ የሚል ቃል አለ? የለም። ስለዚህ
ለቅዱሳን የሚገባው ስግደት የአክብሮት ስግደት እንደሆነ ጌታም ስለሚያውቅ ስግደት ለእግዚአብሔር ብቻ የሚል ትምህርት የለም መጽሐፍ ቅዱስ። አምልኮ ነው ለእግዚአብሔር ብቻ። እሺ አምልኮ ደግሞ ረሃዋ በስግደት ብቻ አይደለም የሚገለጸው። ባይዘ በስግደት ብቻ አይደለም አምልኮ። ለምሳሌ አንተ ክርስቶስ የሕያው እግዚአብሔር ልጅ ፈጣሪ ነህ ካልኩ ይሄ አምልኮ ነው፣ እያመለኩት ነው። አምልኮ በስግደት ሳይሆን በመዝሙርም አለ። ለምሳሌ በመዝሙር እናመልከዋለን፣ በቃላችን እናመልከዋለን፣ በስግደት እናመልከዋለን፣ በቅዳሴ እናመልከዋለን። ለምሳሌ እኛ በቅዳሴ ስናመልክ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱም ወልድ ቅዱስ ነው፣ በእውነት አንዱም መንፈስ ቅዱስ ቅዱስ ነው እንላለን እኛ በቅዳሴያችን መሃል። ለምሳሌ ቅዳሴ እኛ ጋር ሁሌ ነው ያለው። ስለዚህ ሁሌ እግዚአብሔር እናመልከዋለን፣ በዜማ እናመልከዋለን፣ በመዝሙር እናመልከዋለን፣ በቅዳሴ እናመልከዋለን፣ በሰዓታት እናመልከዋለን፣ በማህሌት እናመሰግናለን። ለምሳሌ ስቡ ውዱ ዘሳረረ ኩሎ ዓለም በሀቲ ቃል፣ ምስጉን ነው የተመሰገነ ሰማያትና ምድርን በአንዲት ቃል የመሰረተ ብለን እናመሰግነዋለን። ስማኒ እግዚኦ ጸሎቴ፣ አቤቱ ጸሎቴን ስማ እያለን ምስጉን ነው የተመሰገነ ሰማያትና ምድርን በአንዲት ቃል የመሰረተ የፈጠረ ማለት ይሄ ምንድን ነው? አምልኮ ነው ይሄ። እንደዚህ የምንለው ጻድቅ የለም፣ እንደዚህ የምንለው መልአክ የለም። ድንግል ማርያምን እንኳን እንደዚህ አንላትም። እግዚአብሔር አምላክን ብቻ እንደዚህ እንለዋለን። ተመልሶልኛል ጥያቄዎቼ። ከይቅርታ ጋር አንድ ጥያቄ ብቻ አለኝ። እሱ ጠይቂ። እሺ ዝክር የሚዘከረው ለምንድን ነው? እሱ ግራ ስለምን መጽሐፍ ቅዱስ ስለሚያዝ በዛ ምናምን ላሳይሽ ጥቅሱ። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ሂጂ። እሺ እናንተን የሚቀበል እኔን ይቀበላል ይላል። እኔንም የሚቀበል የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል የነብዩን ዋጋ ያገኛል ይላል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከትናንሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም ይላል። ከዚህ ነብይም በነብይ ስም መቀበል፣ ጻድቅም በጻድቅ ስም መቀበል፣ በደቀ መዛሙርት ስም ቀዝቃዛ ውሃ ማጠጣት፣ ዝክር ማድረግ። ዝክር ማለት መታሰቢያ ማለት ነው። ሌላ ነገር የለውም። የጻድቅ መታሰቢያ ለዘላለም ነው ስላለ በጻድቅ ስም ይሄ አንድ ለአንድ ለተራበ ሰው ብናደርግ ይሄው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ነው የሚለው። በደቀ መዝሙሩ ስም ማድረግ ጌታ ያዘዘው ነው። እኛ ደግሞ ሁላችንም የክርስቶስ ደቀ መዛሙርት ነን። አቡነ ተክለ ሃይማኖት የክርስቶስ ደቀ መዝሙር ናቸው። ለምንድን ነው የክርስቶስ ደቀ መዝሙር ናቸው ያልኩሽ? መጽሐፍ ቅዱስ ስለሚል ማቴዎስ ወንጌል ምዕራፍ 20 ላይ እንደዚህ ይላል ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁን እንዲጠብቁ እያስተማራችሁ ደቀ መዛሙርት ምን በሏቸው አድርጓቸው። ስለዚህ በአብ በወልድ በመንፈስ ቅዱስ የተጠመቀ ሁሉ የጌታ ምንድን ነው? ደቀ መዝሙር። በደቀ መዝሙሩ ስም ቀዝቃዛ ውሃ ማጠጣት ምን ይባላል? ዝክር። ተክለ ሃይማኖት በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ደቀ መዝሙር ናቸው። አቡነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። ቅድስት አርሴማ ደቀ መዝሙር ናት። ስለዚህ ከዚህ አንጻር ነው የምናደርገው ባቸው። ለሁሉም ነገር ባይዜ ቤተክርስቲያን መልስ አላት፣ ጥቅስ አላት፣ ማብራሪያ አላት። ጨምሪ፣ አትፍሪ። አይ ይሄ እነዚህ ነበሩ ጥያቄዎቼ። እንትን ብሎልኛል፣ ተመልሶልኛል። ሁሉም ተመለሰልሽ? አዎ ተመልሶ። በጣም አሪፍ። ስለዚህ ሌላም ጊዜ ጥያቄዎች ሲኖሩሽ እንደዚህ የመጣች ጠይቂ። ስለ ድሮ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቂው እና አሁን ስንማማር የሰጠንሽ መልስ ምን አይነት ልዩነት ፈጠረብሽ? በቅንነት ሳትጨናነቂ ድሮ ስለኛ የምትሰሚውና ኦርቶዶክስ እኮ እንዲህ ነው፣ ኦርቶዶክስ እኮ እንዲህ ነው አሁን መተሽ ስትጠይቂና ሲመለስልሽ ምን አይነት ልዩነቶችን አየሽ? የሆነ በአፍ ብቻ ነበር የሚሉት። አሁን ግን መጽሐፍ ቅዱሳዊ እንደሆነ ተረድቻለሁ። ምክንያቱም እያንዳንዱ ያሳየኸኝ ከመጽሐፍ ቅዱስ ነው። የመጽሐፍ ቅዱስን ቃል ነው ያነበብክልኝና እንትን እንደሆነ ተረድቻለሁ።
ግልጽ ሆኖልኛል። እንኳን እግዚአብሔር ረዳሽ፣ እንኳን መድኃኒዓለም ረዳሽ። ከዚህ በላይ ደግሞ የእግዚአብሔር ቃል በደንብ ተረድተሽ በደንብ ገብቶሽ በአንዲቷ የጌታ ኢየሱስ ክርስቶስ ቤተ ክርስቲያን አንድ ላይ ደግሞ ህብረት እንድናደርግ መድኃኒዓለም ይርዳሽ የምንለው በእኛ ቤተክርስቲያን ባይዜ የምናመልከው ክርስቶስ እንደሆነ እንደውም በአሁኑ በዚህ ከዛሬ 2 ቀን ከ3 ቀን የመድኃኒዓለም ቀን ጥንተ ስቅለቱን ብላ ቤተክርስቲያን ታከብራለች። ማለት ከዛሬ 2000 ምናምን ዓመት በፊት የተሰቀለበት ዕለት ነው ያ ዕለት እና የዛን ዕለት ከ14ቱ ቅዳሴ የሚቀደሰው የቅዱስ ዮሐንስ አፈወርቅ ቅዳሴ ነው እና ቅዳሴው በጣም እንባ ነው የሚያስመጣው። ባነብላችሁ ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ድረስ አደረሰው ይላል። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ የፍቅርን ጌታ ገደሉት፣ ሰቀሉት። የምትወዱት እስቲ ያልቅሱለታል። እኛን ከጻድቃን ጋር ሊደምረን እሱ ከኃጢአተኞች ጋር ተቆጠረ። እኔና የእናንተን የኃጢአት ሰንሰለት ይበጥስ ዘንድ እሱ እጆቹና እግሮቹን ተቸነከረ፣ ታሰረ። ከኔና ከእናንተ የኃጢአት ሾክን ሊነቅል እሱ እጆቹና እግሮቹን ተቸነከረ። እኔና እናንተን ሕይወት የሆነ ደሙን ሊያጠጣን፣ ሕይወት የሆነ ስጋውን ሊያበላን እሱ ተራበ፣ ተጠማ። እኔና እናንተን ሊያለብሰን እሱ ተራቆተ። ይህ እንደምን ያለ ፍቅር ነው! ይህ እንደምን ያለ ሰው መውደድ ነው ይላል። መላእክት በፍርሃትና በመንቀጥቀጥ ፊቱ የሚቆሙለትን ጌታ እንደ ወንበዴ በጲላጦስ ፊት አቆሙታል። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያላግጡበት ዝም ዝም አለና በሞቱ ዓለምን አሸነፈ። ደስ አይልም? እንዲህ ነው የምናመልከው ጌታ ኢየሱስ ክርስቶስን በቤተ ክርስቲያን ውስጥ በቅዳሴው ማር የሚያስበታው ቅዳሴውን ለሚያውቀው ሰው ሄዶ ሲያስቀድስ ለሚሰማው ሰው ንጉሥ ክርስቶስ በጣም በቃ እኔ እንጃ ከምላችሁ በላይ እና በጣም የሚያስገርመኝ እኔ በዚህ አጋጣሚ አንድ ነገር የምናገረው ቤተክርስቲያን ተገርመኛለች። እኔ አንዳንዴ ሳስባት ራቁቱን ሆኖ ፊቱ በደም ተለውሶ አይሁድ እያላገጡበት መስቀል ላይ ተሰቅሎ ድክም ብሎት ድብደባው፣ የአይሁድ ምራቅ መጥፋት ሁሉ ያ ሁሉ ነገር ደርሶበት አንገቱን እንደዚህ አቀርቅሮ እኛን ቀና ለማድረግ እንደዛ ሆኖ ባለበት ሰዓት ላይ ቤተክርስቲያን ምን ትለዋለች? በደም በተለወሰ ፊቱ በተራቆተ ሰውነቱ እያየችው ለከ ኃይል ክብር ይደሉ ስብሐት፣ ለአንተ ኃያል አምላክ ክብር ይገባል። በድካሙ እያየችው ኃያል አምላክ ትለዋለች። አይሁድ ሊገሉት ሰቅለውት አንተ ሕይወት ነህ ትለዋለች። እየሞተ የሚያድን አምላክ ነው ያለንና በጣም በቃ በተለይ አሁን እዚህ ያለንበት ወቅት አሁን የአብይ ጾም ወቅት አይደል ያለ ነው። አሁን የሚመጣው ከ2 ሳምንት በኋላ የሚመጣው ህማማት ነው። የክርስቶስ ህማሙን የምናስብበት ነው። ማን አለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይዘ ይህንን ህማም የሚያስብ ጌታ እንዲሆናል ብሎ በዜማ ሊያውም ልብ በሚነካ ዜማ ኦ ዘጥዕመ ሞተ በሥጋ የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ከኔና ከእናንተ ሞትን ያስወግድ ዘንድ ሞተ፣ በሞቱ ሞትን ይሽረው ዘንድ እርሱ ሞተ፣ የማይሞት እርሱ በሚሞት ሥጋው ሞተ፣ ሞትን ድል ያደርግ ዘንድ ሞተ እየተባለ በእንባ ነው ባይዜ እዚህ ሰዓት ላይ ስርዓቱን ካወቃችሁት ዕለተ ዓርብ ላይ ሁላችንም እየሰገድን ክርስቶስ ለእኛ ሲል የተቀበለውን መከራ እናስበዋለን። ምን ሰግደውም ለእርሱ ነው። ባይዜ ለከ ኃይለ ክብር ስብሐት፣ ክብርና ኃይል የሚገባ አምላክ አንተ ነህ። ሞተሃልና ክብር ይገባሃል። ሞት እንድል አድርጋልና ክብር ይገባሃል። ከሞት አውጥተህናልና ክብር ይገባሃል። ሰይጣንን አስረ እኛን ከስራት ፈትህናልና እያለን እየሰገድን የሆነ ሰዓት ላይ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት እያለ በዚህ ሁሉ ሰዓት 3 ሰዓት ላይ አይሁድ መጥተው የያዙት፣ 6 ሰዓት ላይ መስቀል ላይ የወጣበት፣ 9 ሰዓት ነፍሱ ከሥጋው የተለየችበት፣ 11 ሰዓት ወደ መቃብር የወረደበት እያለን በምናደርገው የጸሎት ፕሮግራም ላይ የሆነ ሰዓት ላይ ሁሉም ጸጥ ይልና ምን ይላል? ባለበት ቁጭ ይላል። ሁሉም ምን ያደርጋል? ነጠላውን ይሸፋፈናል። ከዛ በተመስጦ አምንስቲቲ ሙኪሪያ አንቲፋስ ኤልያስ እየተባለ በዜማ ይባላል። ኦ ዘጥዕመ ሞተ በሥጋ ኦ ዘጥዕመ የማይሞተው እርሱ በሥጋው ሞተ እየተባለ ይለቀሳል። የዛን ሰዓት ላይ ሁሉም ነጠላውን ሸፍኖ
ክርስቶስ ኢየሱስ ያደረገለትን መከራ እያሰበ ያለቅሳል። ይህን ያህል የምንወደው አምላክ ነው ያለን። ቀነሁኒ ደዌ ወገሬ ወህለቁ ኩሎሙ አጽምቴ፣ እጆቼና እግሮቼን ቸነከሩኛል፣ አጥንቶቼም እስኪታዩ ድረስ ገረፉኝ እንዳለ መዝሙረኛው ዳዊት በመዝሙር 22 ላይ ካያችሁት መዝሙር ዳዊት መዝሙር 22 ላይ ይላል እጆቼና እግሮቼን ቸነከሩኝ በልብሶቼም ላይ ዕጣ ተጣጣሉ አይደል የሚለው። ቀነኡኒ እደውየ ወእገርየ ወሆለኩ ኩሎሙ አዕጽምትየ። እየሰገድን ነው እንደዚህ ብሎ ባይዜ እጆቼና እግሮቼን ቸነከሩኝ በልብሶቼ ላይ ዕጣ ተጣጣሉ። አገቱኒ ከለባት የአይሁድ ማህበር ያዙኝ ብሎ እንደተናገረ መዝሙረኛ ዳዊት በትንቢቱ የአይሁድ ማህበር ያዙኝ በሸንጎም ፍርዳቸው አቆሙኝ እንዳለ ልክ ክርስቶስ የአይሁድ ማህበር ይዘውት የያዙትን እሱን ለማስታወስ አገቱኒ ከለባት ወሐዞሙ ማህበሮሙ ለእኩያን፣ እነዚህ የክፉ ማህበር የተባሉት አይሁድ ያዙኝ የሚለውን ያ እየተሰገደ ይባላል። ከዛ ወወደዩ ሐሞት ውስተ መብልየ፣ በመብሌ ላይ ሆምጣጤን ጨመሩ ብሎ ዳዊት የተናገረውን ክርስቶስ በመስቀል ላይ ያለ ሉቃስ ወንጌል ምዕራፍ 23 ላይ ተጠማው በሚል ሰዓት ላይ ምንድን ነበር አምጥቶ የሰጡት? በጣም የሚመር የሚጎመዝዝ ነገር አለ አምጥቶ የሰጡት። የዛን ሰዓት ላይ ቤተክርስቲያናችን ምን ትላለች? ለእኔና ለእናንተ የጣፈጠ መብልን መጠጥን ሊሰጠን እሱ ግን ሆምጣጤን ጠጣ። እንደውም ዮሐንስ አፈወርቅ ምን ብሎ ነው የሚናገረው? ሲናገር አዳምና ሔዋን በገነት በእግሮቻቸው ተመላልሰው በእጆቻቸው ቀጥፈው ዕፀ በለስን አድብተው ሞት ወደ እነሱ መጣ፣ በእግርና በእጆቻቸው ላይ የኃጢአት ሾክ ተሰካባቸው አለ። መድኃኔዓለም ክርስቶስ ወደዚህ ዓለም ሰው ሆኖ በምድር በመመላለስ በመስቀል ላይ እጆቹን በመቸንከር ሔዋን በእጇ ቀጥፋ ያመጣችውን የኃጢአት ሾክ ነቀለላት። በእግሮቿ ተራምዳ ወደ ዕፀ በለሱ ሄዳ ዕፀ በለሱን እንዳደማቸዋል ክርስቶስ እግሮቹ ደምተው ከአዳምና ከልጆቹ ላይ የኃጢአት ሾክ ነቀለላቸዋል። ይሄ ነው ጌታ፣ ይሄ ነው አምላክ፣ ይሄ ነው የፍቅር አምላክ። እንደ ደካማ ሆኖ ሲገርፉት ኃያል አምላክ እርሱ ግን መላእክት በፊቱ በፍርሃት በመንቀጥቀጥ የሚቆሙለት ጌታ እርሱ ነው። ከዚህ ውጭ የምንሰብከው ስብከት የለም። በመዳን ዙሪያ ስለ ክርስቶስ ስንናገር በቅዳሴያችን ዘወትር የምናስበው ይህንን ነው። ሲዝም ብላችሁ አስቡት። አዳም በበደለ ጊዜ ከገነት ወጣ። እግዚአብሔርን ከሚያክል አባት ገነትን ከምታክል ስፍራ ተለየ። በራሱ በደል ወደቀ። ወድቆ ይቀር ዘንድ ግን ጌታ ኢየሱስ አልፈለገም፣ ወይም እግዚአብሔር አልፈለገም። እግዚአብሔር በቃሉ ፈጠረው፣ ለማዳንም ቃሉን ላከለት። እግዚአብሔር በቃሉ ትእዛዝ ሰጠ። እግዚአብሔር የሰጠውን ትእዛዝ አዳም የእግዚአብሔርን ቃል አፈረሰ። ስለዚህ እግዚአብሔር ቃሉን ላከለትና በቃሉ በኩል አነሳው 99ኞቹን በጎች ፍቶ እንደሚል። ከቤተክርስቲያናችን በጣም ከምወደው ፓርት ኃያል ወልድን ፍቅር ከዙፋኑ ሳበዋል። ቤተክርስቲያን ስትገልጽ ኃያል ወልድን መላእክት በፍርሃት የሚቆሙለትን ያንን መለኮት ኃያል ወልድን ፍቅር ገንዘብ አይደለም ያመጣው፣ የኛ መልክ አይደለም ያመጣው፣ ምንም ነገር አይደለም ማለት ፍቅር ብቻ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም ድረስ አደረሰው። በሸላቾቹ ፊት እንደማይበረታታ በግ አፉንም አልከፈተም፣ ዝም አለ። በአራጆቹ ፊት ጸጥ ብሎ ሄደ። ኢሳያስ ላይ የሚናገረውን አንድ ነገር ላንሳላችሁ። ትንቢተ ኢሳያስ ላይ በጣም ስለ ክርስቶስ መከራ ሲናገር በጣም ነው ልብ የሚነካው። የሰማነውን ነገር ማን አምኗል አለ ኢሳያስ። እውነት ነው፣ ይገርማል። የእግዚአብሔር ልጅ ሰው መሆኑ ያስደነግጣል። የእግዚአብሔር እስክንድ ለማን ተገልጧል? ፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ እንደ ምግባት የለውም አለ። የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ ነው አለ። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም አለ። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው አለ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ ያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ፣ በማስጨነቅ በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋላል?
ከክፉዎች ጋር መቃብሩን አደረጉ። ከባለጠጎች ጋር በሞቱ ሆኖ ግፍንም አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርን በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል። ከነፍሱ ድካምን ብርሃን ያያል፣ ደስም ይለዋል። ጻድቃን ባሪያዬም በእውቀቱ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ይህንን ነው እንግዲህ ቤተክርስቲያን በዕለተ ዓርብ በዜማ በጣም በለቅሶ የምትናገረው ይህንን ነው። ልክ አሁን እዚህ መዝሙረ ዳዊት መዝሙር 22 ላይ ብሎ ነው የተናገረው። አምላኬ አምላኬ ለምን ተወከኝ? እኔን ለማዳን ከጩኸቴ ቃል ሩቅ ነህ አለ። አምላኬ በቀን ወደ አንተ እጠራለሁ፣ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም አለ። እኚህን ነው እንግዲህ በቤተክርስቲያን በዜማ የምትናገረው ወይንም ደግሞ የምታመሰግነው ይህንን ነው። አሁን ይሄ ዘወትር የምናደርገው የመዝሙረ ዳዊት እንትን ነው፣ ልመና ነው። በጾም በጸሎት ወቅት የምናደርገው ነው እና ስለዚህ ይሄ ያው ለምሳሌ ብዙ ውሾች ከበውኛል፣ የክፎችም ጉባኤ ያዙኝ፣ እጆቼና እግሮቼን ቸነከሩኝ፣ አጥንቶቹ ሁሉ እስኪቆጠሩ እነርሱ አዩኝ ተመለከቱኝም፣ ልብሶቼም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ ዳዊት አስቀድሞ በትንቢት የተናገረው ክርስቶስ ኢየሱስ ላይ ደረሰ። ሀገቱኒ ከለባት ዋዞሙ ማህበሮሙ ለእኩያን እንዲል መጽሐፉና ስለዚህ ሁላችንም ወደዚች ቅድስት ቤተክርስቲያን እንድንሰበሰብ እንድንመጣ ነው የሁላችንም ፍላጎት። ይቅርታ ራዋ በመሀል ሌላ እንትን ውስጥ ገባው። ያው የእግዚአብሔር ቃል መቼ እስከተጀመረ አይቆምም ብዬ እየተማርኩበት ነበር። እንዴት እንደምታስተምር ነበር እንትን እያልኩኝ የነበረው እና ወደዚህ ቅዱስ ቤተክርስቲያን እንድትመጡልን ነው የሁላችንም ፍቃድ። በእውነት ቅዳሴዋን የተመለከተ ሰው የቤተክርስቲያንን ቅዳሴ ያየ ሰው ሃይማኖተ አበውን ያነበበ የቤተክርስቲያንን ቅዳሴ የገባው ሰው በጣም ነው የሚገረመው የሚደነቀው። አንድ ፕሮቴስታንት ወዳጅ ነበረችኝ እና ቆይቷል። ከቅዳሴው ክፍል አነበብኩ። ቅዳሴ እንደዚህ ይላል፣ ይሄ እናንተ ጋር ነው አለች። አዎ ያስገርማል። እና ይህንን ህዝቡ ያውቃል ወይ? በአማርኛም በግዕዝም ስላለ ያውቃል። እና አምልኮትን ማወቅ አለበት ሰው። አሁን ሰሞኑን የጀመርነው ቻሌንጅ ለምሳሌ መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን ወጣት እየዞርን መጽሐፍ ቅዱስ ማደል ጀምረናል። ዛሬ ስንተኛ ቀናችን ነው? ሁለተኛ ሶስተኛ ቀናችን። በቃ አሁን ሰው በደንብ ማወቅ አለ፣ የማያውቀው ማወቅ አለበት። ልደትዬ ተባረክ፣ እግዚአብሔር ይባርክ፣ ቃለ ሕይወትን ያሰማልን። ሌላውን ደግሞ የግዕዟም ነገር ይደሉ ብለናል። ለካኛ ፈለግ በግዕዙ ነበር የሚናገር፣ ከአሁን በኋላ የለም፣ በቃ አለቀ። የኔ ግዕዝ ከፈለገማ ይሻላል። እህታችን እንግዲህ ቅድስት ቤተክርስቲያን ኦርቶዶክስ ቤተክርስቲያንን ሌላ የምንጋብዝሽ አሁን ከሰኞ ጀምሮ ህማማት ይጀምራልና ከቻልሽ ህማማቱን ወይም ደግሞ አርብ ስቅለት ቀን አሁን ልደት ሲል የነበረውን ሁሉ በስርዓቱን በደንብ አድርገሽ ታይዋለሽ እና ሄደሽ ብትመለከች ልክ ናትናኤልን መተህ እዩ እንደተባለው አንቺም ደግሞ ቤተክርስቲያንን መተሽ እዩ። እንግዲህ ለማመንም እውነቱም ምን እንደሆነ ምን እንደሚሉ በአማርኛ ነው የምነበበውና በደንብ አድርገሽ ቤተክርስቲያን በዛው አጋጣሚ እንድታይ ይሄን እንጋብዝሻለን። ነይ ልክ እንደ ናትናኤል እንደተጠራው አንቺም ነይ እንልሻለን። ወንድማችን ቃሎትን ያሰማልን። በሷ ሰበብ እርግጠኛ ነኝ ብዙ ነፍሳት ዛሬ ደስታን እንደምታገኝ። ሌላ ደግሞ ቅዳሴያችን ልክ ዮሐንስን እንዳነሳው 14ቱም ቅዳሴ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚያወሳ ሁላችሁም ብታነቡ። በዚህ አጋጣሚ ቅዳሴ የማታስቀድሱ ልጆች በውጭ ሀገር ያላችሁ፣ አገር ውስጥ ያላችሁም እንኳን ሁሉንም ቅዳሴ እንደምትሳተፉ ተስፋ አለኝና ይሄ እቺ ናት ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚወራባት ሳይሆን እውነታውን እቺ ናት።
እሺ እናመሰግናለን በእውነት ዮባ። እህታችን ሌላ ጥያቄ ካለሽ መቀጠል እንችላለን፣ ከሌለሽ እዚህ እየመጣሽ መከታተል ትችያለሽ። እዚህ አዲስ አበባ ነው ያለሽ? አይ ሀረር ነው ያለሁት። አንድ መጽሐፍ ልንጋብዝሽ ነበር፣ መድሎተ ጽድቅ የሚባለውን መጽሐፍ በጣም የተወደደ እጅግ በጣም ደስ የሚል መጽሐፍ ነበርና እዛ አቅራቢያሽ ላይ ካለ ለመግዛት ሞክሪ፣ እኛ ስፖንሰር እንሆናለን። እሺ እፈልጋለሁ።